ጠለል በታች በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ የሰው ልጅ እጅ ለመድረስ በሚቸገርበት ጨለማ ውስጥ እንደ አልማዝ የሚቆጠሩ ፍጥረታት እንዳሉ ያውቃሉ? እነዚህ ዝም ብለው የሚዋኙ አሳዎች እንዳይመስላችሁ። ዋጋቸው የቅንጦት መኪናዎችና ትላልቅ መኖሪያ ቤቶችን ሊገዛ የሚችል ተንቀሳቃሽ ንብረቶች ማለት እንችላለን። አንድ አሳ ለምን በሚሊዮን የሚቆጠር ዶላር ያወጣል? በባለሀብቶችና በሰብሳቢዎች ዘንድ እንደ ወርቅ የሚታዩትን በዓለማችን ውድ የተባሉትን 10 አሳዎችን ዛሬ ልናስቃኛችሁ ወደናል። እነዚህ አሳዎች እነማን ናቸው? ለምንስ ይህን ያህል ብር ያወጣሉ? እስከ መጨረሻው ቪዲዮ እንድትመለከቱ እየጋበዝናችሁ ላይክ አድርገን እንጀምረዋለን። 10ኛ ክላሮይን ኤንጀልፊሽ። በሜክሲኮ ዳርቻዎች የሚገኙ ደሴቶች አካባቢ የሚገኝ ይህ አሳ ዋጋው እስከ 2500 የአሜሪካን ዶላር ድረስ ያወጣል። ብርቱካናማ አካልና ደማቅ ሰማያዊ መስመሮች ያሉ ሲሆን በሜክሲኮ መንግስት ጥብቅ ጥበቃ ስለሚደረግለት በገበያ ላይ ማግኘት በጣም አስቸጋሪ ነው። 9ኛ አውስትራሊያን ፍላትሄድ ፐርች። በአውስትራሊያ ዳርቻዎች ብቻ የሚገኘው ይህ ብርቅዬ አሳ ነው። ሰማያዊ መስመሮች ያሉትና በጣም ፈጣን በመሆኑ እሱን ለመያዝ ትልቅ ትዕግስትና ችሎታን ይጠይቃል። ይህም ለአሳ አፍቃሪዎች ትልቅ ዋጋ እንዲኖሩ አድርጎታል። 5000 የአሜሪካን ዶላር ድረስ ይደርሳል። 8ኛ ኔፕቱን ግሩፐር። ይህ አሳ በሚያስደንቅ ቢጫና ብርቱካናማ ቀለሙ ያጌጠ አሳ ነው። የሚኖረው በጥልቅ ባህር ውስጥ ቢሆንም እንደ ሌሎቹ ጥልቅ ባህር አሳዎች ሳይሆን ለቤት ውስጥ አኳሪየም ተስማሚ ሆኖ በመገኘቱ ለየት ያደርገዋል። ይህ አሳ የሚያወጣው ዋጋ 6000 የአሜሪካን ዶላር ድረስ ነው። 7ኛ ጎልደን ባስሌት። ልክ እንደ ስሙ ወርቃማ ቀለም ያለው ይህ ውብ አሳ ዋጋው እስከ 8000 ዶላር ድረስ ይሸጣል። ይህ አሳ በጣም ፈሪ በመሆኑና በባህር ውስጥ በሚገኙ ትናንሽ ቀዳዳዎች ውስጥ ስለሚደበቅ በቀላሉ ለመያዝ የማይቻል መሆኑ ለዋጋው መነር ዋና ምክንያት ነው። 6ኛ ብሌድፊን ባስሌት። ይህ አሳ መጠኑ በጣም ትንሽ ቢሆንም ዋጋው ግን እስከ 10000 የአሜሪካን ዶላር ድረስ ይደርሳል። በካሪቢያን ባህር ውስጥ በጣም ትልቅ በሆኑ ስፍራዎች እስከ 150 ሜትር ውስጥ የሚገኝ ሲሆን በላዩ ላይ ያለው እንደ ምላጭ ያለ ክንፍና ደማቅ ቀለሙ በሰብሳቢዎች ዘንድ በጣም ተፈላጊ አድርጎታል። 5ኛ ማስክድ ኤንጀልፊሽ። በሃዋይ ደሴቶች አካባቢ የሚገኘው ትልቅ ኮራሎች ውስጥ የሚገኝ አሳ ፊቱ ላይ ጥቁር ቀለም ያለው ልክ ጭምብል ወይም ማስክ ያደረገ ስለሚመስል ስሙን ያገኘ ሲሆን በተፈጥሮ በጣም ጥቂት ስለሆኑ በዓለም ላይ ጥቂት ሰዎች ብቻ በቤታቸው ያሳድጓቸዋል። ይህ አሳ የሚያወጣው ዋጋ 20000 የአሜሪካን ዶላር ድረስ ነው። 4ኛ ፔፐርሚንት ኤንጀልፊሽ። ይህ አሳ እጅግ ማራኪ የሆነ ቀይና ነጭ መስመሮች ያሉ ሲሆን ዋጋውም እስከ 30000 የአሜሪካን ዶላር ድረስ ይጠጋል። ዋጋው እንዲወደድ ያስቻለው አሳው ከ120 ሜትር በላይ ጥልቀት ባለው የባህር ክፍል ውስጥ ስለሚኖር እሱን ለመያዝ ልዩ የዳይቪንግ ችሎታና እንዲሁም መሳሪያ እንዲሁም ከፍተኛ ጥንቃቄ ስለሚያስፈልግ ነው። 3ኛ ፓልኮዶት ስቲንግሬይ። ይህ ለየት ያለ ቅርጽ ያለው አሳ በሰውነቱ ላይ በሚያምር ነጭ ነጠብጣቦች የተሸለመ ነው። በብዛት በብራዚል የንጹህ ውሃ አካላት ውስጥ የሚገኝ ቢሆንም በዘረመል ሚውቴሽን ምክንያት የሚፈጠረው ልዩ መልክና ወደ ውጭ ለመላክ ያለው ጥብቅ ቁጥጥር ዋጋውን እጅግ ውድ አድርጎታል። የአሳ የሚያወጣው ዋጋ 100,000 የአሜሪካን ዶላር ድረስ ይሸጣል። 2ኛ ፕላቲኒየም አሮዋን። ለቤት ማስጌጫ ከሚውሉ አሳዎች መካከል አንደኛ ደረጃውን የያዘ ይህ አሳ ዋጋው እስከ 400,000 የአሜሪካን ዶላር ድረስ ይገመታል። መላ አካሉ ንጹህ ነጭ ወይም ፕላቲኒየም ቀለም ያለው ሲሆን በኤዥያ ሀገራት ዘንድ የሀብትና የመልካም ዕድል ምልክት ተደርጎ ስለሚወሰድ
ባለሀብቶች ለክብራቸው ሲሉ ይገዙታል። አንደኛና በጣም ውዱ ያለው የአሳ ዝርያ ብሉፊን ቱና። ይህ አሳ በዓለማችን ለምግብነት ከሚውሉ አሳዎች መካከል እጅግ ውዱ ነው። ዋጋው እንዲህ ሊወደድ የቻለው የስጋው ጣዕም ለሱሺ ምግብ በጣም ተፈላጊ በመሆኑ ዝርያው እየጠፋ በመምጣቱ ነው። በጃፓን የአሳ ገበያ ላይ አንድ ግዙፍ የብሉፊን ቱና እስከ 3.1 ሚሊዮን የአሜሪካን ዶላር ድረስ ይሸጣል። ሪካርዱንም ያስመዘገበ ብቸኛው የአሳ ዝርያ ነው። ይህን ይመስላል 10 በጣም ውድ የሚሸጡ የአሳ ዝርያዎች። መቼስ ከዚህ በኋላ አሳ ስታዙ የትኛውን ማዘዝ እንዳለባችሁ ሙሉ መረጃ ወስዳችኋል። በኋላ የሚሊዮኑን አዛችሁ ጉድ እንዳትሆኑ። ለማንኛውም ይህን ይመስላል ቪዲዮአችን። በቀጣይ እስከምንገናኝ ድረስ ቪዲዮውን ላይክ እና ሰብስክራይብ አድርጋችሁ በቸር ጠብቁን እያልን እዚህ ጋር ቪዲዮውን እንዘጋለን። እናመሰግናለን።